ዝና ለማለት እንግዲህ ኢፍራታ ራሷ ታዘጋጅ እያላት ይገኛል ማለት ነው። እንግዲህ ኢፍራታ የትም ሀገር ከሀገር ራሱ ብትወጣ እኔ እንደማለቃት ንገሪያት፣ ራሷ ታዘጋጅ። ስለዚህ እኔ ዝና ቀላልና ቀላል ሰው አድርጋኛለች በማለት እንግዲህ ለምንድን ነው ግን እህትሽን እየደበቅሻት? እንዴ እህቴ መስላሃለች? ከምንምና ከማንም አንተ እኮ ነው ማስቀድም። ምንም ነገር ደግሞ አትነግረኝም። በይ በይ በይ፣ እሱ ዝባዝንኬ አታውሪ። የትም ብትገባ እሱ አታመልጠኝም። ዝና መሆኔ መርሳት የለባትም። በደንብ አሳያታለሁ በማለት ቀላል ሰው ግን እንዳልሆንኩ ንገሪያት። መቀበሪያዋ ትፈልግ ከቻለችም የሬሳ ሳጥን ገዝታ አጠገቧ ታስቀምጥ። ከሀገር ብትወጣ የትም ብትሆን አለቃትም በማለት እንግዲህ ለማሌት ዝና አስጠንቅቋታል። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ አመሰግናለሁ። እንግዲህ ዝና እንግዲህ ከባድ እንግዲህ አሁንም በሀርድ እንግዲህ አስጠንቅቋታል ማህሌትም ማለት ነው። እኔ ምንም አይነት ሚስጥር እኮ አትነግረኝም እያለች ትገኛለች ማለት ነው። ምንም አይነት ሚስጥር አትነግረኝም ዝና። በዛ ላይ እኔ ለአንተ በጣም እንደማስብ ታውቃለች። ለዛ ብዙ ሚስጥሮቹ በድብቅ ነው እሷ የምታካሄደው። ለእኔ ምንም ነገር አታወያየኝም በማለት ባክሽ ዝም በይ አንቺ ዝባዝንኬ አታውሪብኝ። ስለዚህ ራሷ ዝግጁ እንድታደርግ ንገሪያት። ግን አንቺ እህትሽን ደብቀሻታል ማለት ነው። ስለዚህ እኔ ሁሉም ነገር እያንዳንዱ አውቄያለሁ ይላል ዝና ማለት ነው። ማለትም እሱ በቃ አሁን እኔ ነገር አደጋግሚብኝ ተይ በቃ። እንዴ አንዳንዴ አብሮ መዋልም ያናድዳል እንዴ። ምን ነካሽ? እኔ እሷ ልፈልግ ብል ሴኮንድ አይፈጅብኝ። ለማንኛውም የጠራዎች ለሌላ ጉዳይ ስለ ብሩክና ስለ መድብል ቤተሰብ በደንብ ባንቺ ላጣራ ብዬ ነው። ለምን ፈለግካቸው ደግሞ? አንቺ ስርዓት ያዢ ስርዓት ያዢ። ስለ መድበልና ስለ ብሩክ ቤተሰብ በተለይ ስለ ንብረታቸው ያወቅሹ ነገር ለእኔ እንድትነግርኝ አሁን ንገሪኝ። አዎ አሁን እንድትነግርኝ እፈልጋለሁ ይላል ዝና። እንግዲህ ዝና አይ ማሌት እኮ እንዱ ፈርቶባታል። ይህ ቅድስትዬ መሰወር ይቻላል እንዴ? ምነው መሰወር ፈልገሽ ነው ትላታለች። አዎ እንዶ ቤት እስከምደርስ ድረስ አንዴ ከተሰወርሽ እኮ ሰውረሽ ትቀሪያለሽ አሉ። የሚሰውረው ነው ምንድን ነው እሱ ማለት? እንዴት አድርጎ ነው ደግሞ ይታያል? ግን የሚሰወረው ነገር ግን ይታያል ትላለች ዳጣ። እና ከታየው እንዴት እሰወራለሁ ብለሽ ታስቢያለሽ? እኔ እንጃ፣ እኔ እሱ ማውቀው ነገር የለም ቅድስት። መሰወር ግን ምን እንደማደርግ ታውቂያለሽ? ትላታለች። እንግዲህ ይሄ ሁላ እንግዲህ ዳጣዬ ውጭ ለመውጣት ዝና ፈርታ ነው። እንዴት አድርጌ ተሰውሬ ልለፍ ከውጭ በኩል እንዳልታይ በማለት እንግዲህ ግራ ገብቷታል። ለምንድን ነው ግን ይሄን ያክል የምትፈሪው ብለው ሲጠይቋት ራሱ እኔ እስር ቤት ዝና በጣም ነበረ ያሰቃየሁት። ስለዚህ አሁን ስለተፈታ ታስሮ የነበረ ሰዓት በጣም ነበረ ያንገላታሁት። አሁን ካገኘኝ እዛው ነው የሚገላግለኝ። ስለዚህ እኔ እንዴት አርጌ ልለፍ፣ እንዴት አርጌ ከሰፈር ልሂድ በማለት እንግዲህ ግራ ተጋብታ ትገኛለች ዳጣዬ ማለት ነው። እንግዲህ ቅድስትም ስታማክራት መፍትሄ አልሰጠቻትም ማለት ነው። ምንድን ነው መሰወር ምናምን ብላ እንግዲህ እሷም ሙድ ይዛባታለች ማለት ነው። ለምንድን ነው አንቺ እንደዚህ ምትኝ በማለትም እንግዲህ ያው እሷ ዝና ፈርታ ነው የሁላ ማለት ነው። እኔ እንዴት ጨክኖ ሞገስ ይጠራኛል? ዝና አንድ ነገር ቢያደርገኝስ? በማለት መራሱ ዝና ይናክል ለምን እንደምትፈራው አይታወቅም። ለምን ዝና ለምን ከያዛትም ደግሞ አይለቃትም። ለዛ ነው የምትፈራው። መድብል ግን መፍራት የለብሽም ይሄን ያክል። ለዚህ ያክል ምንድን ነው አንቺ ያረግሽው ነገር የለም በማለትም እንግዲህ እሷ ግን አንድ ጊዜ ያው እዛ ሰዓት የታሰረ ሰዓት በፍልጥ ሁላ ጀርባው ስትለው ነበረ ማለት ነው። እና ይሄ ስላለ ያው እሱ ካገኛት እንደማይለቃት ልቧን አውቋል ማለት ነው። እንግዲህ ግራ ተጋብታለች ማለት ነው። እንዴት ልለፍ? ወደ ቤት ለመመለስ ፈልጋ መውጣት ፈራች ማለት ነው። ከቤት መውጣት ፈርታ ነው። እና
በጣም ከባድ ነው። ካገኛትማ ሰውም አያረጋትም፣ ግን ጥጥል አድርጎ ነው የሚለቃት ማለት ነው። አይ እኔም እዚህ ቁጭ አርገሽኛ እንጂ በሀሳብ እኮ ጭልጥ ብለሻል። በሰላም ነው ስትላት ቅድስት አለሁ እኮ እኔ ምልሽ ቅመሟ ብሯ ግን እንዴት ነው? ስለ ቡራ ነገር ንገሪኝ ስትላት አረ እንዶ ምን እያልሽ ነው? እንደዚህ አይነት ነገር እንዳትናገሪ እንዶ ጥሩ ንግግርሽ ደስ ማይል ነገር እንጂ ከስንቱ ስፋጀ ነበር አንቺ ስጠብቅሽ የነበረው ለቡራ እንድትሆኚ በማለት እንግዲህ እንደው መቼ ይሆን አንቺ እንደው ልብ ምትገዢ ስትላት ተይ እንደዚህ አይባልም በማለት እንግዲህ ያው ቅድስት ሀሳብ ላይ ናት፣ ትውስታ ማለት ነው የበፊት እንግዲህ የብሩኬ ነገር እንግዲህ ግራ ገብቷታል። አይገባህም እንዴ ሞገስም እኮ ጠርቼዋለሁ አይገባህም እንዴ እንዳትመጣ እያልኩህ እኮ ብደል ስም ተመለስ። መኪናህን ካየው ጥሩ አይደለም። መሞት ትፈልጋለህ? ሲጀመር እኮ የምትፈልገው ነገር ራሱ ያስገድልሃል። የሰው ልጅ የሰው ሚስት ደግሞ ዝም ብላ አትነካም በማለት እንደዛ ይሻላል። እኔ የምልሽ ነገር ሲምኝ በማለት ይኸውልህ ከሰማህ እንደሆነ ስማ፣ ሞገሴ ደውዬለታለሁ ይመጣል። እኔ ማንኛውም ነገር ብትሆን አላፍትና አልወስድም። መሞት ካልፈለግ አትምጣ፣ ሞታለሁ ካልክና በማለት እንግዲህ ሉላም እንግዲህ ስልክ እየደወለች እንግዲህ ማን ነው ደግሞ እንደዚህ የምታዋሪ በማለት እንግዲህ ደንግጣ በስልኩ እሱን እያወራችው ጠበቃው እያወራችው ነበረ። እንግዲህ ሞገሴ ሲመጣባት ድንግጣ ምን ሆነሽ ነው የደነገጥሽው? ስለት አይ ብቻዬ ስለሆንኩኝ ነው የደነገጥኩት ምንም ነገር አይደለም በማለት እንግዲህ ሞገሴም እንግዲህ ከውጭ ሲገባ ስልክ እያወራች ጠበቃውን አንቺ መጠበቅ እኮ አልቻልኩም አይደል ይላል ሞገሴ። እንግዲህ ድህነት እንዲሰማሽ ማድረግ አልቻልኩም ይቅርታ ሉላዬ በማለት እንግዲህ አንድ ቀን አይዞሽ ሁሉም ነገር ይሳካል፣ የሰላም እንቅልፍ ተኝተሽ እንድታደርግ ያደርግሻለሁ፣ ሰላም ይመጣል። እኔም ብለሽ ስለመጣሽ እኔን አምነሽ ነው ሞገሴን የመጣሽ እና ሉላዬ ይቅር በይኝ በማለት ይቅርታ አርጊልኝ በማለት እንግዲህ ጠይቋታል ማለት ነው። ደግሞ በሰላም እንድትኖሪ አደርግሻለሁ፣ ያንቺ ሰላም እፈልጋለሁ እኔ በማለት እንግዲህ ሉላዬ ጠበቃው እንዳትመጣ ሞገሴ እየመጣ ነው፣ ሞታለሁ ካልክ እና ልኖር ካልክ ደግሞ ነግሬሃለሁ በማለት እንዳትመጣ በማለት እንግዲህ አስጠንቅቀዋለች ማለት ነው። ማሌትም እንግዲህ ለኤፍራታ ማሌት እንግዲህ አብራ ቁጭ ብላ ነበረ ከኤፍራታ ጋር። ኤፍራታ ደግሞ ተኝታ ነበረ ማለት ነው። እንግዲህ እያቃዣት እንግዲህ ዝና ዝና እያለች እንግዲህ እንዲህ ምን ሆና ነው እቺ ልጅ እየቃዠሽ ነው እንዲህ አንቺ በመኝታሽ ላይ ምን ሆነሽ ነው? ኧረ ተነሽ ተነሽ እያለች እንግዲህ መድብል ሞገስ እያለች በእንቅልፍ ልቧ ማለት ሞገስ አብሮኝ ተኝቶ ነበረ፣ ሞገስ አብሮ ተኝቶኝ ነበረ፣ ይሄ ውሻ አብሮ ጭራሽ አብሮ ከእህቴ ጋር ተኝቶ ነበር እንዴ በማለት እንግዲህ እሷም እንግዲህ አንዴ ዝና አንዴ ሞገስ አንዴ ምን ብላ እንግዲህ እሷ ናት እያሳሳተችኝ እንጂ እኔ አይደለሁም፣ እሷ አሳስታኝ ነው እሷ ናት እያለች እንግዲህ አንቺ ተነሽ ንቂ እንጂ ምን ሆነሽ ነው የሁላ ምጥቃዥ እያለች እንግዲህ ንቂ ምን ሆነሽ ነው እንዴ? በጣም እኮ እየለፈለፍሽ ነው በእንቅልፍ ልብሽ እንዳይታወቅሽም እንዴ? አንዴ ሞገስ አንዴ ዝና አንዴ መድብል እያልሽ አንዴ ዝና ምን ሆነሽ ነው? በሰላም ነው እያለች ዝና ሊገለኝ ነበር እንዴ? ቤት እኮ ነው ያለሽው አንቺ ተኝተሽም አታርፊም እንዴ ቤት ውስጥ በማለት እንግዲህ ይቅርታ መጠየቅ እፈልጋለሁ ማህሌት ትላለች። ሴትዮዋ ከሀገር ጠፍታለች ብየዋለሁ፣ መቼም ይቅርታ ያደርግልሽም። ደግሞ ምክንያት ፈልጎ ነው የሚገልሽ ፍራታ፣ መቼም ይቅርታ ያደርግልሽም ዝና። እና ምን ማድረግ ነበረ? ይህ ማድረግ የነበረብሽ ከመድብል ጋር ስትስማሚ ነበር፣ አሁን ግን አይሰራ። ስለዚህ ግፋ ቢል ለመቅበር ትመቻለሽ፣ ሌላ አማራጭ የለም። ብቀበር ባልቀበር ምን ጥቅም ይገኛል? ስለዚህ አሁን መሽተዋል፣ ይቅርታ መጠየቅሽ ግን አይከፋም፣ ግን መሽተዋል፣ በጣም ረፍተዋል። ዝና ደግሞ አይቀበልም በማለት
አሁን ተነሽ ንቂ እያልኩሽ ነው። አይ መልሼ ተኝቼ መልሼ ህልሞ መጨረስ አለብኝ ስትላትም ተነሽ እያልኩሽ ነው፣ ምንድን ነው እንደዚህ የምትቃዥብኝ ብላ እንግዲህ ህልም ተፈርቶ ሳይተኛ አደረ ትላለች ማህሌት ማለት ነው። እንግዲህ ኤፍራታ ግራ ገብተዋታል ማለት ነው። እኔ አሁን ብቀበርም ባልቀበርም ከአሁን በኋላ ምን እጠቅማለሁ ብለሻል በማለት አሁን ይቅርታ ልጠይቀውን ብትላትም አሁን ይቅርታ በጣም አረፍተዋል፣ ዝና ግን አይለቀሽም፣ በዛ ላይ የለችም ከኔ ጠፍታለች ብየዋለሁ። ያለሽው ደግሞ ቤት ውስጥ ነው። ቤት ውስጥም ሆነሽ ትለፈልፊያለሽ፣ ትቃዣለሽ። አንቺ ቤት ውስጥም ሆነሽ ራሷ አታርፊም እንዴ በማለት እንግዲህ በጣም ነው የጨዋችባት ማለት ነው ማህሌት። ኤፍራታ ያው በጣም ፈርታለች። የፈራች ዝናን ነው ይገለኛል፣ አይለቀኝም በማለት ያው ዝናም እንደማይለቃት ለማህሌት ነግሯታል ማለት ነው። ግን ተኝተሽ የእነዚህ ሁሉ ስም የምትጠሪው ምን ሆነሽ ነው በማለት በዛ ላይ እሷ ናት ያሳሳተችኝ ብለሽ ምትይው ማናት እሷ ብላ ጠይቃታለች ማለት ነው። እንግዲህ ቀን የምታስበው ተኝታም እንግዲህ በጭንቀት ላይ እንግዲህ ተጨናንቃለች ኤፍራታ ማለት ነው። እንግዲህ በህልሟ እስከምትለፈልፍ ድረስ ተኝታ ማለት ነው። እንግዲህ ቅርታም ብጠይቂው ካሁን በኋላ አይሰራም። በጣም ረፍተዋል፣ በጣም ቆይተሻል። መጀመሪያ ከመድብል ጋር ይሄ ነገር ስትሰሪ ወይም ደግሞ ከሱ ከመድብል ጋር ብር ስትደራደር የነበረ በደንብ አስተውለሽ ማሰብ የነበረብሽ። አሁንማ ሁሉም ነገር ረፍተዋል፣ ሁሉም ነገር ተጠናቋል፣ ሁሉም ነገር አልቋል። አሁን ዝና በምንም አይነት አይመለስም። ገና እሱ በጣም በጣም እየጠበቀሽ ነው፣ እያፈላለገሽ ነው። እኔ ራሴ ደጋግሞ እየደወለ የጨቀጨቀኝ ይገኛል። የታለች ኤፍራታ እያለ እኔ ግን የለችም ጠፍታለች ብየዋለሁ። እሱ ግን እኔ እንደደበቁሽ አውቀዋል በማለትም እንግዲህ ለኤፍራታ ነግራታለች ማለት ነው። በዛ ላይ አንቺ ብትሞችም ለመቅበር ያመቸዋል፣ ቀላል ነገር ነው። እኔ ባክሽ ለመቅበር እኔ የትም ልቀበር የትም የሚያሳስበኝ ነገር የለም በማለት እንግዲህ መልሳላታለች ማለት ነው። እንግዲህ ኤፍራታ ምን ትሆን ግራ ተጋብታለች። አሁን የምትሆነው ጠፍቷታል ማለት ነው። አንቺ ስለምን አልተኛሽም እስካሁን? እንቅልፍ አልወስዳልኝ የአንቺ ሀሳብና ጭንቀት። ስለ ብሩክ እያሰብኩ ነው። ይሄ ሁላ እንዴት ተፈጠረ? ለምን ተፈጠረ? የት ሄደ? አሁንስ የት ነው ያለው እያልኩ ስለ ብሩክ ሁሉም ነገር አስጨንቆኛል፣ ድብልቅልቅ ብሎብኛል። ስለዚህ ግራ ተጋብቻ ያለው እኔ አሁን ብሩክ የት እንደደረሰ የት እንዳለ እኔ እንጃ። እና በጣም ብዙ ሀሳቦች ከኔ ጋር በጣም ሌሊቱን ቀኑም እየተፈራረቁብኝ ይገኛሉ። ስለዚህ እኔ ከባድ ሀሳብ ውስጥ ነኝ ኤፍራታ። እኔ እንቅልፍም እምቢ ብሎኛል። እንቅልፍ የራሱ ከተኛው በጣም ቀናት አስቆጥሬ ያለው። በዛ ላይ አንቺም እንደዚህ በመሆንሽ በጣም ከባድ ውስጥ ነው። ስለዚህ ግራ ገብቶኛል በማለት እንግዲህ ለኤፍራታ ነግራታለች ማለት ነው። እና ከባድ ነገር ነው፣ ሁሉም ነገር ከባድ ነው ማለት ነው። ቤተሰብ ያው ብሩኬም እስካሁን ድረስ አልተገኘም። እንግዲህ ዝናም በጣም እንግዲህ ኤፍራታ እፈልጋታለሁ የሬሳ ሳጥን ገዝታ ታዘጋጅ ብሎ እንግዲህ በጣም ነው እንግዲህ በካርድ ነው የነገራት ማለት ነው። ግራ ተጋብታለች እንግዲህ ማህሌት ግን ያው አሳልፋ ኤፍራታ ለመስጠት አልቻለችም ማለት ነው። እንዴት አድርጌ እህቴን አሳልፌ እሰጣለሁ ብላ እንግዲህ አስቀምጣታለች ማለት ነው ቤት ውስጥ እና ግራ ተጋብታለች ማለት ነው። እንግዲህ መጨረሻው እንዴት እንደሆነ የምናይ ይሆናል ማለት ነው። ያው ዝና ቀላል ሰው አይደለም። ብሩክን እንግዲህ ማግኘታችን አይቀርም ሲልም እንግዲህ ያሳካው ትላለች። እንኳን ወንድማችን ግን እንኳን አገኘ ነው በማለት እንግዲህ መድብልና እንግዲህ ዳጣዬ እየተነጋገሩ ይገኛሉ። ሞገስ እኮ በጉልበት ሳይሆን በጥበብ ነው እሱ ሁሉም ነገር በማለት መድብል አዎ ትንሽ ግን ፈሪ ነው ይፈራል እንጂ ትላለች ዳጣዬ። እንግዲህ አንዳንዴ ሞጌ ግን ልብ የላትም የሚወዳት ልጅ ስላላት ህይወት ከባድ ነው። ህይወት መኖር ስለሚያጓጓው ነው እንጂ ለሌላ አይደለም። ሰው ሞት የሚፈራው ሞቶ እንዳይቀር እያለ ነው የሚፈራ። ስለዚህ አንድ ሰው ለመኖር ሲል ብዙ ነገር መስዋዕትነት ይከፍላል። የሚወዳት ልጅ ስላለች ለዛ ነው በማለት እንግዲህ
ለዛ ነው ዳጣዬ አትፍረጅበት በማለት ለሌላ አይደለም። እሱስ ልክ ነህ ትላለች ዳጣዬ። እና አሁንስ እንዴት እያረጋችሁ ነው? አሁን በቀናት ውስጥ ብሩክን ባይንሽ ታየዋለሽ። ይሳካል። ልቤ እንዳለ ይሰማኛል። በእርግጠኝነት ይሳካል። በቃ መድብል በዚህ እቅድ ግን እኔም ብገባ እሱ ነው ከጎዳና አንስቶ ቤተሰቦችን ያስተዋወቀኝ እሱ ነው። እኔ ለቡራ ብፈራም እፋለማለሁ፣ ቀላቅሉኝ ከእናንተ ጋር በማለት እንግዲህ ብሩኬ በጣም መልካም ሰው ነው። ወዳጅ ማምጣት ይችልበታል። እሱ ራሱ አባትሽ ካላገኘሽ አባት እሆንሻለሁ ብሎኝ ነበረ ከዚህ በፊት። ብሩኬ በጣም መልካም ሰው ነው እና እንደዛም ብሎ በድንገት ተነስቶ ጠፍታ ትላለች ዳጣዬ። ነገ ይመጣል፣ ተስፋ አትቁረጪ። በእርግጠኝነት ሩቅ አይደለም፣ ቅርብ ነው። እቤቱ ይመለሳል። ብቻ ጫፉን እንኳን አገኘ ነው ያሳካው። እንግዲህ ትላይ ዳጣዬ፣ እኔ ከእናንተ ጋር አንድ ላይ አድርጉኝ። እኔ ከሱ ጋር ከእናንተ ጋር አብሬ መፋለም እፈልጋለሁ። የዛ ሰዓት ከጎኔ ነበረ። ቤተሰብ እንኳን ከሌለሽ እኔ ቤተሰብ አባት መሆንሻለሁ ብሎኛል። ስለዚህ በጣም ባለውለታዬ ነው እና እናንተ የገባችበት ውስጥ ገብቼ እኔ ከሱ ጋር ከእናንተ ጋር እፋለማለሁ። እኔ በጣም እፈራለሁ በነገራችን ላይ የተለያዩ ዳጣዬ፣ ብፈራም ግን ለብሩኬ ብሞትም ቢሆን ምንም አይደለም በማለት እንግዲህ ቤተሰቦቼ እንዳገኛቸው ያደረገኝ እሱ ነው። ከጎዳናም ያነሱኝ እሱ ነው። ስለዚህ እሱና ሞገሴ በጣም ባለውለታዬ ናቸው። በጣም መልካም ሰዎች ናቸው። ስለዚህ ምንም ሆነ ምንም ከእናንተ ጋር እኔ እፋለማለሁ፣ እቀላቀላለሁ በማለት እንግዲህ መድብልም አይዞሽ አሁን በቅርቡ ታይዋለሽ በአይንሽ አታስቢ በማለት እንግዲህ ነግሯታል ማለት ነው። እና እሷን በጣም ደስ ብሏታል። እንግዲህ ያድርገው ይሁን ይሳካ በማለት እንግዲህ ቅድስትም እንደዛው በጣም ደስ ብሏታል። እንግዲህ በጉጉት ሁላችንም እንጠብቃለን። እኔ ምንም ነገር አልፈልግም ብሩኬ ብቻ ይምጣ ትላለች ቅድስትም ማለት ነው። ብሩኬ ምርጥ 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 ሰው ነው። ከወንድምም ከሁሉም ከቤተሰብ ከሁሉም በላይ ነው። ጥሩ አሰሪ ነው በማለትም እንግዲህ ቅድስት ተናግራለች ማለት ነው። ያው ቅድስት ከአሰሪም አልፎ ብሩኬን ታፈቅረዋለች። እንግዲህ ከተገኘም ደግሞ እንደሚጋቡ እንግዲህ እንደሚያገባት መድብል ተናግረዋል ማለት ነው። እሷም እንግዲህ በተስፋ እየጠበቀች ትገኛለች ቅድስት ማለት ነው። ሁሉም እንግዲህ ብሩክን በጉጉት እየጠበቁት ይገኛሉ ማለት ነው። እንግዲህ መጨረሻው ቤተሰቦች የምናይ ይሆናል። ሰላማችሁ ይብዛልኝ በቅንነት እና በመልካምነት። ያው ሁላችሁም ስለምታበረታቱኝ አመሰግናለሁ። ያው እንግዲህ ምሳሌ ብዙ 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 በውስጡ ብዙ ነገር ያዘለ ነገር ነው። እንግዲህ በጣም ደስ የሚል ነው ማለት ነው።